ቲክቶክ ብቻ መንደር ነው የሚያስገባኝ። አቤት አቤት አሁን የዛሬ የተሰራው ድራማ ዛሬ የተሰራው ድራማ ማለት ነው። ብሩክ አሁን ሌላ ሴት አምጥቶ የሀይሚን ሻንጣ ቢያወርድላት ይሄ ቲክቶክ ራሱ አይበቃም። ቲክቶኩ ይገለባበት። ሀይሚም እኮ ዛሬ ያው ሀሰን ጓደኛ ልንገርሽ፣ ሀሰን ጓደኛቸው የሁለቱም ስለሆነ ነው እንጂ ሌላ ሰው ቢሆን ራሱ በአፍጢሙ ነበረ ይሄ ቲክቶክ የሚደፋው ማለት ነው። እውነት ለመናገር ሁለቱም ትክክል አይደለም። ሶስተኛው ደግሞ በጣም ተሳስቷል። ሁለቱም ትክክል አይደለም። ማንንም መውቀስ አንችልም። ሁለቱም ጥፋተኞች ናቸው። ድራማው ትክክል አይደለም። እነሱ ይወጡታል። ዛሬ እንደውም ማድረግ የነበረበት እሱ ማለት ነው። እንደኔ ዛሬ እኔ የትም አልወጣም አንቺም የትም አትሄጂም ብሎ ሀሰንን ነበር እንደውም ከቤቱ ጎትቶ ማውጥቶ በር መቆለፍ የነበረ። እኔ ደግሞ እንዳሳም ማለት ነው ምን እንደማትታቂያለሽ ክፍል አለ አይደለ? ሻንጣውን ይዞ ወደ ክፍሉ ሄዶ በሩን ቆልፎ ቢለጥ ቢል ጥሩ ነው። ግን ድራማውን ለመስራት ከፈለጉ በስተቀር እንጂ እዚህ ጋር ደግሞ አንቺ ክብር የሚባል ነገር አለ። አንቺ በገዛ ቤትሽ ልብስሽ ተዘጋጅቶ ውጣ ሲባል ደግሞ ተደገመ። ይቅርታ አድርጊልኝና ስሚ ፍቅር ማለት ነው ይሁን ተደገመ። ሁለቴ ሆነ፣ እውነት ሁለቴ ሆነ። አይመጣም ደገሙት እኮ። ስሚ አንዴ እኮ በካርቶን ነው ጫማውን አርጋ ያወጣው። አረ በጣም ነው የሚያስጠላው ክርስቶስን። እሺ አንዳንዴ ልንገርሽ እግዚአብሔር የጨረቃ ፋሚሊ አይደለም። የጨረቃ ፋሚሊ ምን ነው ይሄን ያህል ምን አድርጎ ነው? አረ በስመ አብ እኔ ብያለሁ። ፍቅር ሰው እንዳልወድ አድርገኝ አምላኬ ብያለሁ። ከእንግዲህ በኋላ ምን እንደሆነ ታውቂያለሽ? ይሰር በቀን አላይ ምን አቃጠለኝ ብዬ ስቶ ማለት ነው። ደግመሽ ታያቸዋለሽ። ከልቤ አይወጡም። በቃ ምን አናድ ምን አገባኝ። ስንት የሚያስጨንቀን ነገር አለ ብዬ ጸልይ ልንገርሽ። ፈጣሪ ሆይ እግዚአብሔርን ሻንጣውማ ባዶ እኮ ነው። ግን አይደለም እስቲ አንቺ አመዛዝነሽ እስቲ ኦዲየንሶቻችን እኛ ምን ስናረግ ነው የሚፈልጉት? በሌላ አይዲያ እኮ መምጣት ይችላሉ። ችግር የለም። አሁን ለምሳሌ ብሩክ ቤት ቁጭ ብሎ ሀሰን መምጣት ይችላል። እንደሱ ቢሰሩ አሪፍ ነበር። ብዙ ሰው የሚወዱኝ ሰው ላጣበት ይችላሉ አለ። ትላንትና ነግሯል። ብዙ ሰው ላጣበት ይችላሉ ምናምን እያለ ነው። ግን ማለት ነው ፍቅር ይሄ ጥቁሩ ሰውዬ ባይመጣ ነው በር ክፈት ምናምን ባይሎ ኖሮ እነዚህ ልጆች አንድ ላይ ሆኑ ነበረ። ድራማውን ያሰምሩት ነበር። ያ ጥቁሩ ሰውዬ ከፍትም ምናምን እያለ ያ ልደት ባይኖር ኖሮ እንደውም ማለት ነበር ይታረቁ ነበር። ምን ወይ እኔ በጣም ያናድደኝ ነገር ወይ አያስታርቁ ወይ ድራማውን አያሳምሩት። ሲያስጠሉ በመድኃኒዓለም መንገድ ላይ የሚራራጥ ጥቁር ውሻ ይብላችሁ ብያለሁ። ዩቱበሮችን በአጠቃላይ ስሚ ዩዘር ማለት ነው። ዛሬ ምን እንዳሳቀኝ ታውቂያለሽ? ወደ ላይ ሳይክል መንገድ ላይ የሚራራጥ ጥቁር ውሻ ይብላችሁ ዩቱበሮች በአጠቃላይ ከትንሽ እስከ ትልቁ። ፈጣሪ ወይ ትዕግስቱን ይስጠኝ። በጣም ነው የሚገርመው። እግዚአብሔር አንድ ውዴ ማለት ነው። ያቺኛው ተመቻት እኮ የሰውን ይወጣ አሰል እኮ ግፍትር አድርጎት ወድቅ ማለት ነው። ሶፋ ላይ እየሳቀ ነበር። አልመታውም እኮ እና ያቺኛዋማ እናትዬ ያችን ልጅቷን አምጥታታለች። ልጅቷም ደግሞ ልክ እንደሷ ጥርሷን ህኝ ታደርጋለች፣ ባዶ ጥርሷን። ከዛ የኔ እናት ውይ አቤት ስታምር፣ አቤት ያሳድግልሽ ፈጣሪ። ዩዘር አቤት አስጣፋጭ። ይሄኔ እኮ ብረት ድስቱ አሮባል ነው ጎኑ። እሱማ አሯል ዩዘር ማለት ነው።
ልጅቷ ማንን እንደምትመስል ታውቂያለሽ? ወንድሙ ያ ጥቁሩ የእሱ ልጅ ናት። የእሱ ልጅ ነው መሰለኝ እግዚአብሔርን ይዛ የምትመጣው ልጅቷ። በእርግጥ ወንድምም ሆኑ አንድ አሁን ናታንም ዩቱብ ስለቀሰቀሰ ከእሷ ጋር ዩቱብ ሊሰራ መጣ። ይሄ የቡታጅራ ዩቱበሮች በአጠቃላይ እንዳለ የሰገጡ ሰገጤ ናቸው። ቆይ እኔ የምጠይቅሽ ጥያቄ ማለት ነው። ቆይ ቡታጀራ ውስጥ ማለት ነው ቡታጀራ ውስጥ በጣም የሚገርመኝ ነገር አንድ ወንድ ህግ የላቸው አንድ ወንድ ትቷት ሄዷል። ከዛ ያኛው ሌላ ሰው ደግሞ ይመጣል። ምንድን ነው የሚቀያየረው? ውሻ ታውቂያለሽ? ውሻ አሁን ያሳድግ እናቱን ተከትሎ አይደል የሚሄደው ውሻ። እንደዛ ናቸው እነሱ። ፈጣሪ ወይ ተቃጥል ያለው ተው ዛሬ አንቺ እንደዚህ ያለች እንዲህ ምነው ቪዲዮ አይታችሁ አንቺ ስላፈለበኩም ዩቲዩበር አለማየት መብት እንኳን ፊትናንተ ማየት ከዛ ውስጥ ያሉ ደግሞ ተፈታተረ ያሉ አይተው እኮ ነው የመጡት። ግን እኔ ማለት ነው ፍቅር ዛሬ ምንም አልመሰለኝ። ማን እንዳናደደኝ ታውቂያለሽ? አሳን ብቻ ነው እንጂ ይሄንን ነገር ለመጀመሪያ ማውቀዋለሁ። ሁሌ እንደዚህ ናቸው። ምንም አልመሰለኝ። እግዚአብሔር እኔ ምንም አልመሰለኝ። ይሄ ጢፍ አሁን ደግሞ ነገ ደግሞ ዶማ ራሱ ይመጣል። ነገ ፈንደድ እያለ ከቡሩኬ ጋር ይሆንና እሱም ደግሞ የገባል ድራማ ውስጥ። ፈጣሪ ትዕግስት ውስጥ ሲጀመር ሁሉም የራሳቸውን ህይወት እያሳመሩ ነው እንጂ የነዚህን ህይወት እያስተካከሉ አይደለም። እኔ ምን አገኘሁልሽ? አንድ ነገር ልንገርሽ። ጨው ለራስ ስትል ጣፍጥ ለራስ አይመለከተንም። እኔ ምን አገባኝ? ጨው ለራስ ስትል ጣፍጥ፣ አለበለዚያ ድንጋይ ይሁን። እኔ የአንቺን ህይወት አልኖርም፣ አንቺ የኔን ህይወት አትኖሪም። እኔ ያገናኘኝ እዚህ ገስት ላይ ነው የተገናኘ ነው በቡሩኬና በሀይሚ። እነሱ ሰላም እንዲሆኑ እጸልያለሁ የምችለውን። ግን ቡሩኬ ትክክል ነው ትክክል አይደለም ብዬ አልልም። ሁሉም ድራማ ነው በእኛ ላይ እየሰሩ ያሉት፣ በምስኪኖቹ ላይ። ማዳም ትጮኻለች፣ ከዛ ዩቱበር መጣ ብለን ምናምናት ቤት ውስጥ የምታገኝ ከጓደኞቹ ሀይሚ እንደዚህ ፍቅር ሴት አይደለችም። ከወንድ ጋር አንድ ላይ የምትቀመጥ እሷ ለድራማ ብቻ ነው። በሩ ላይ ነው የቆመች፣ ተመልሳ ትገባለች። እኛ ግን በእነሱ ህይወት ገብተን እንፍረድ እንላለን። ባልና ሚስት ተዋወቃሉ። ያስወጣትም መልስ ያስገባታል። እሷን ብታስወጣውም መልሰ ታስገባዋል። በጥፊ መመታትም ደግሞ አዲስ ነገር አይደለም። ሁሉ ነገር በእነሱ ህይወት ገብተን እንኖር አላት። እነሱ እኮ መለየት ቢፈልጉ እኮ እኛ ጋር ይዘው አይመጡም። ካሜራ አለ ጀምር ማለት ነው። እነሱ መስራትና መስራት ብቻ ስለሚፈልጉ ነው። አሁን የዛሬው ቪዲዮ ልንገራችሁ። የዛሬው ቪዲዮ አይለቀቅ ብሎ ፍቅር የዛሬው ቪዲዮ አይለቀቅ ራሱ ብሎ ማስቆም ይችሉ ነበር፣ ባይፈልጉ ማለት ነው። ፈልገው አይደለ የለቀቁት።